የአሳፍቲው ተከታታዮች እንኳን ወደ ዛሬው አስደናቂ የታሪክ ጉዟችን በሰላም መጣችሁ። ዛሬ የምንመለከተው የመጽሐፍ ቅዱስ ታሪክ 4000 ዓመታት ገዳማ ወደ ኋላ ይወስደናል። ወደ ግብጽ ታላላቅ ቤተ መንግስትና ወደ ከነዓን ሞቃታማ አሸዋማ ምድረ በዳ፣ በአባይ ወንዝ ዳር ካለችው ድምቀት ተነስታ በታላቁ የአብርሃም ድንኳን ውስጥ እስከ መኖር፣ ከዚያም ሰው በሌለበት ምድረ በዳ ብቸኝነትን እስከ መጋፈጥ የደረሰችውን የአንዲትን ሴት ሕይወት ታሪክ እንቃኛለን። እርሷ የታሪክ መዘውር ያሽከረከራት ተራ ባሪያ ብቻ አይደለችም። ኤል ሮኢ የሚያየኝን አምላክ አየሁት ብላ በበረሃ ምንጭ ላይ ምስክርነትን የሰጠች ብርቱ ናት እንጂ። ይህች ሴት አጋር ትባላለች። ከፈርዖን ግቤ እስከ ስደት በረሃ፣ ከተስፋ መቁረጥ እስከ መለኮታዊ ተስፋ ድረስ ያለውን የእርሷን እውነተኛ ሕይወት ውጣ ውረድ በዓይነ ሕሊናችሁ አብራችሁን እየቃኛችሁ እንድትቆዩ እንጋብዛችኋለን። አጋር በአብርሃምና በሳራ ቤት ውስጥ የምታገለግል ግብፃዊት ነበረች። አብርሃም በረሃብ ምክንያት ወደ ግብፅ በወረደበት ወቅት ፈርዖን ለአብርሃም ከሰጠው ስጦታ መካከል አንዷ አጋር እንደነበረች ይታወቃል። አጋር በሕይወቷ ላይ ምንም አይነት ውሳኔ የመወሰን መብት የሌላት አገልጋይ ነበረች። ለመሆኑ የእግዚአብሔር ቃል ስለ አጋር ምን ይለናል? የአጋርንና የልጇን ኢስማኤልን ታሪክ በዘፍጥረት ምዕራፍ 16 ላይ እናገኘዋለን። በዘፍጥረት ምዕራፍ 16 ቁጥር 1 ላይ እንደዚህ ይላል፣ የአብርሃም ሚስት ሶራ ልጆች አልወለደችለትም ነበር። እርሷም አጋር የምትባል ግብፃዊት አገልጋይ ነበረቻት። አብርሃምንም እግዚአብሔር ልጅ እንዳልወልድ አድርጎኛል፣ ምናልባት በእርሷ በኩል ልጆች አገኝ እንደሆነ ሄደህ ከአገልጋይቱ ጋር ተኛ አለችው። አብርሃምም ሶራ ባለችው ተስማማ። አብርሃምም በከነዓን ምድር 10 ዓመት ከኖረ በኋላ ሚስቱ ሶራ ግብፃዊት አገልጋዩን አጋርን ሚስት እንድትሆነው ለባሏ ሰጠችው። አብርሃምም ከአጋር ጋር ተኛ፣ እርሷም ጸነሰች። አጋርም ነፍሰ ጡር መሆኗን ባወቀች ጊዜ እመቤቷን መናቅ ጀመረች ይለናል የእግዚአብሔር ቃል። አጋር እመቤቷን ሳራን ያቃለለችበት ዋና ምክንያት መውለድ መቻሏና በነበረው የማህበረሰብ አመለካከት ምክንያት ነው። የመጀመሪያው የመውለድ በረከት። በዛን ዘመን ልጅ መውለድ የእግዚአብሔር ልዩ በረከትና ክብር ተደርጎ ይወሰድ ነበር። ሳራ መካን በነበረችበት ወቅት አጋር ከአብርሃም ጸነሰች። በዚህ ምክንያት አጋር ራሷን ከሳራ በላይ እንደሆነችና በፈጣሪ ዘንድ የተመረጠች አድርጋ መቁጠር ጀምራ ነበር። ሌላኛው የስልጣንና የደረጃ መለወጥ። አጋር እስከዚያ ድረስ የሳራ ግብፃዊ አገልጋይ ነበረች። ነገር ግን የአብርሃም ሚስት ሆና በጸነሰች ጊዜ በቤተሰቡ ውስጥ ያላትን ደረጃ ከፍ ያለ መስሎ ታያት። ይህ አዲስ የተገኘ የእናትነት ክብር በጌታዋ በሳራ ላይ እንድትኮራና እንድታቃልላት አድርጓት ነበር። እንዲሁም የሳራ መካንነት። ሳራ ለብዙ ዓመታት ልጅ ለመውለድ ስትመኝ የነበር ቢሆንም አልተሳካላትም ነበር። አጋር ግን ገና በመጀመሪያው ሙከራ መውለድ መቻሏ ሳራን የተረገመች ወይም ሞገስ ያጣች አድርጋ እንድታይ ሳይገፋፋት አልቀረም። ይህ ኩራት በመካከላቸው ከፍተኛ ግጭት እንዲፈጠርና በመጨረሻም አጋርና ሳራ ወደ ከባድ ጠቡ እንዲገቡ አድርጓቸዋል። በዚህም ሶራም አብርሃምን ለደረሰብኝ በደል ተጠያቂው አንተ ነህ፣ አገልጋዬ እቅፍ ውስጥ እንድትገባ እኔው ሰጠውህ፣ አሁን ግን ይኸው ማርገዟን ስታውቅ ትንቀኝ ጀመር፣ እግዚአብሔር ባንተና በኔ መካከል ይፍረድ በማለት በምሬት በአብርሃም ላይ ተናገረች። አብርሃምም አገልጋይሽ እንደሆነች በእጅሽ ውስጥ ናት፣ የፈለግሽውን አድርጊባት አላት። ከዛም ሶራ ስላሰቃየቻት አጋር ጥላ ኮበለለች። የእግዚአብሔር መልአክ አጋርን በአንድ የውሃ ምንጭ አጠገብ በምድረ በዳ አገኛት። ምንጩም ወደ ሱር የሚወስደው መንገድ ዳር ነበር። መልአኩም የሶራ አገልጋይ አጋር ሆይ ከየት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም ከመቤቴ ከሶራ ኮብልዬ መምጣቴ ነው ብላ መለሰች። የእግዚአብሔር መልአክ ወደ እመቤትሽ ተመለሽ፣ ለእርሷም ተገዥላት አላት። ደግሞም መልአኩ ዘርሽን እጅግ አበዛዋለሁ፣ ከብዛቱም የተነሳ ሊቆጠር አይችልም አላት። የእግዚአብሔር መልአክ በተጨማሪ እንዲህ አላት፣ እነሆ ጸንሰሻል፣
ወንድ ልጅ ትወልጃለሽ፣ እግዚአብሔር ችግርሽን ተመልክቷል፣ ስሙንም እስማኤል ትይዋለሽ አላት። እርሱም እንደ ዱር አህያ ይሆናል፣ እጁንም ባገኘው ሰው ሁሉ ላይ ያነሳል፣ ያገኘውም ሁሉ እጁን ያነሳበታል፣ ከወንድሞቹ ሁሉ ጋር እንደተጣላ ይኖራል በማለት የእስማኤልን የወደፊት ሕይወት ነገራት። እርሷም ያናግራትን የእግዚአብሔርን መልአክ ኤልሮኤ ብላ ጠራቸው፣ ምክንያቱም የሚያየኝን አየሁት ብላ ነበርና። በዚህ ሰዓት አጋር የምታውቀው ነገር አልነበረም። ነገር ግን የሚከታተላት አምላክ እንደነበረ ዓይኗን ገልጦ ሲከፍት ስትመለከተውም እዚህ ላይ እናነባለን። ከዚህም የተነሳ የዚያ ምንጭ ስም ብኤልሃሮኤ ተብሎ ተጠራ። እስካሁንም በቃዴስና በባዴር መካከል ይገኛል። አጋር ለአብርሃም ወንድ ልጅ ወለደችለት። አብርሃምም ስሙን እስማኤል ብሎ ጠራው። አብርሃም አጋር እስማኤልን በወለደችለት ጊዜ ዕድሜው 86 ዓመት ነበር። በዘፍጥረት ምዕራፍ 21 ላይ እግዚአብሔር በተናገረው መሠረት ሳራን አሰባት፣ የገባውንም ተስፋ ፈጸመላት የሚል ቃል እናገኛለን። ሳራ ጸነሰች፣ ልክ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅ ወለደችለት። አብርሃም ሳራ የወለደችለትን ልጅ ስሙን ይስሐቅ አለው። አብርሃም እግዚአብሔር ባዘዘው መሠረት ልጁን ይስሐቅን በተወለደ በ8ኛው ቀን ገረዘው። አብርሃም ልጁ ይስሐቅ ሲወለድለት ዕድሜው 100 ዓመት ነበረ። ሳራ እግዚአብሔር ሳቅ አድርጎልኛል፣ ስለዚህ ይህ የሚሰማ ሁሉ ከኔ ጋር ይስቃል አለች። ደግሞም ለመሆኑ ሳራ ልጆችን ታጠባለች ብሎ ለአብርሃም ማን ተናግሮት ያውቅ ነበር? ይኸው በስተርጅናው ወንድ ልጅ ወለድሁለት አለች። የአጋርና የእስማኤል መባረር ከቁጥር 8 ጀምሮ እናገኛለን። ሕፃኑ አደገ፣ ጡትም መጥባቱን ተወ ይለናል። አብርሃምም ይስሐቅ ጡት በጣለበት ዕለት ታላቅ ድግስ አደረገ። በሌላ በኩል ደግሞ ግብፃዊቱ አጋር ለአብርሃም የወለደችለት እስማኤል በይስሐቅ ላይ ሲያሾፍበት ሳራ አየች። አብርሃምንም ይችን ባሪያ ከነ ልጇ አባርልኝ፣ ምንም ቢሆን የዚህ ባሪያ ልጅ ከኔ ከይስሐቅ ጋር ውርስ አይካፈልም አለች። እስማኤል ልጁ ስለሆነ ነገሩ አብርሃምን እጅግ አስጨነቀው። እግዚአብሔርም አብርሃምን እንዲህ አለው፣ ስለ ልጁም ሆነ ስለ አገልጋይህ ሐሳብ አይግባህ። ዘርህ የሚጠራልህ በይስሐቅ በኩል ስለሆነ ሳራ የምትልህን ሁሉ ስማ አለው። የአገልጋይህንም ልጅ የራስ ልጅ ስለሆነ እርሱ ታላቅ ሕዝብ አደርገዋለሁ። በማግስቱም አብርሃም ማልዶ ተነሳ፣ ጥቂት ምግብ ወስዶ ውሃ በርኮት አድርጎ ለአጋር ሰጣት። በትከሻዋም አሸክሟት ከነ ልጇ አሰናበታት። እርሷም ሄደች፣ በቤርሳቤህ ምድረ በዳ ትንከራተት ጀመር። እርኮት የነበረው ውሃ ባለቀ ጊዜ ልጁን ከአንድ ቁጥቋጦ ስር አስቀመጠችው። ከዚያም ልጁ ሲሞት ዓይኔ እንዳያይ ብላ የቀስት ውርወራ ያህል ርቃ አረፍ አለች። እርሷም እየተንሰቀሰቀች ታለቅስ ጀመር። እግዚአብሔርም የልጁን ጩኸት ሰማ። የእግዚአብሔር መልአክ ከሰማይ አጋርን እንዲህ አላት፣ አጋር ሆይ ምን ሆነሻል? ልጅሽ ከተኛበት ሲያለቅስ እግዚአብሔር ሰምቶታል፣ ስለዚህ አትፍሪ አላት። ይህ ቦታ እጅግ ጭው ያለ ምድረ በዳና ምንም ውሃ የሌለበት በጣም ሞቃታማ ቦታ ነው። አጋርና ልጇ እስማኤል የተሰደዱበትና የተቅበዘበዙበት የቤርሳቤህ ምድረ በዳ በዛሬዋ እስራኤል ደቡባዊ ክፍል የሚገኝ የኔጌቭ በረሃ አካል ነው። ስለ ቦታው ዋና ዋና ነጥቦችን ቀጥለን እስኪ እንመልከት። ቦታው የሚገኘው ቤርሳቤህ በአሁኑ ጊዜ በደቡብ እስራኤል የምትገኝ ትልቅና ዘመናዊ ከተማ ስትሆን የደቡብ ዋና ከተማ ተብላ ትጠራለች። በመጽሐፍ ቅዱስ ዘገባ መሠረት አጋር ውሃ ጥም ተቸግራ ሳለ መልአክ ተገልጦ የውሃ ጉድጓድ ያሳያት በዚህ ስፍራ ነበር። ይህ አካባቢ ከከነዓን ምድር በስተደቡብ ወደ ግብፅ በሚወስደው መስመር ላይ ይገኛል። አካባቢው አሁንም ቢሆን ደረቃማ፣ ድንጋያማና ከፍተኛ ሙቀት ያለበት በረሃማ ስፍራ ነው። ከዚህ በተጨማሪ አጋርና ልጇ በፋራ ምድረ በዳ እንደኖሩ ይነገራል። ይህ ደግሞ በሲናይ ልሳነ ምድርና በኔጌቭ በረሃ መካከል የሚገኝ ሰፊ አካባቢን ያጠቃልላል። በዚህ ምድረ በዳ ላይ እግዚአብሔር የብላቴናውን ድምፅ ሰማ ሲል ምን ማለቱ ነው? አንደኛ የእግዚአብሔር
ቃል ኪዳን ትኩረት። እግዚአብሔር ለአብርሃም በገባው ቃል መሠረት ይስሐቅ የቃል ኪዳኑ ልጅ ቢሆንም እስማኤልም ቢሆን የአብርሃም ዘር ስለሆነ ታላቅ ሕዝብ እንደሚያደርገው ቃል ገብቶ ነበር። እግዚአብሔር የልጁን ጩኸት ሲሰማ በእውነት ለልጁ የገባውን ቃል ኪዳን እያሰበ ነበር። ሁለተኛ፣ የአጋርና የልጁ የለቅሶ ልዩነት። በታሪኩ ላይ አጋር ተስፋ በመቁረጥ ልጁ ሲሞት ላለማየት ራቅ ብላ ተቀምጣ ነበር የምታለቅሰው። እሷ ሞቱን አላይም ብላ ተስፋ በመቁረጥ ስሜት ስታለቅስ፣ ልጁ ግን በሕይወት ለመቆየት ይጮህ ነበር። የአጋር ለቅሶ ተስፋ የመቁረጥና የለቅሶ ድምፅ ነበር። የልጁ ጩኸት የሕይወትና የእርዳታ ጥሪ ነበር። ሦስተኛ፣ የእግዚአብሔር ምላሽ አሰጣጥ። እግዚአብሔር የልጁን ድምፅ ሰማ ሲባል የአጋርን ለቅሶ አልሰማም ማለት አይደለም። ይልቁንም መልአኩ ከአጋር ጋር ሲነጋገር አጋር ሆይ ምን ሆነሻል? እግዚአብሔር ብላቴናው ባለበት ስፍራ ድምፁን ሰምቷልና አትፍሪ ነው ያላት። ይህ የሚያሳየው እግዚአብሔር የችግሩን ምንጭ ወይም ልጁ በቀጥታ መመልከቱን እንዲሁም አጋር ከጭንቀቷ ለማረጋጋት የልጁን ደህንነት ማረጋገጥ አስፈላጊ መሆኑን እንረዳለን። አራተኛ፣ ባለበት ስፍራ የሚለው ሐረግ መጽሐፍ ቅዱስ ብላቴናው ባለበት ስፍራ ድምፁን ሰማ ይለናል። ይህ እግዚአብሔር በማንኛውም ሁኔታና በየትኛውም የበረሃ ጥግ ለሚገኝ ሰው ቅርብ መሆኑን ያሳየናል። አጋር ራቅ ብላ ብታለቅስም እግዚአብሔር ግን በጭንቁ መሃል ካለው ልጇ ጋር ነበር። ባጭሩ እግዚአብሔር የልጁን ድምፅ ሰማ መባሉ ለአጋር የተሰጠ ትልቅ ማጽናኛ ነበር። ምክንያቱም የእሷ ትልቁ ጭንቀት የልጇ መሞት ነበርና። የልጇን ድምፅ በመስማት ለሁለቱ ሕይወትና ተስፋ ሰጧቸዋል። በመቀጠልም ተነስተሽ ልጁን አንሺው ያዥውም ታላቅ ሕዝብ አደርገዋለሁ በማለት እንደገና የተናገረውን የተስፋ ቃል አጸናላት። እግዚአብሔርም ዓይኖቿን ከፈተላት፣ የውሃ ጉድጓድም አየች። ሄዳም በርኮቱ ውሃ ሞልታ ልጇን አጠጣች። እግዚአብሔር ከልጁ ጋር ነበር። ልጁም እያደገ ሄደ፣ መኖሪያውም በምድረ በዳ ውስጥ አደገ፣ ጎበዝም ቀስተኛ ሆነ ይለናል። በፋራን ምድረ በዳ ሳላም እናቱ ከግብፅ አንዲትን ሴት አምጥታ አጋባችው ይለናል። መጽሐፍ ቅዱስ ስለ አጋር መጨረሻ በቀጥታ አይናገርም። ለመጨረሻ ጊዜ የምትታወቀው ልጇ እስማኤል ለአቅመ አዳም ሲደርስ ከግብፅ ሚስት እንዳጋባችው የሚገልጸው ታሪክ ላይ ነው። ከዚያ በኋላ ስሟ በመጽሐፍ ቅዱስ ውስጥ አልተጠቀሰም። በእስልምና ትምህርት ውስጥ ስለ አጋር ወይም ሀጀር የሕይወት ፍጻሜ ሰፋ ያለ መረጃ ይገኛል። አንደኛው የመኖሪያ ስፍራዋ። አጋር ቀሪ ዘመኗን ያሳለፈችው በመካ እንደሆነ ይታመናል። ሁለተኛ፣ ከእረፍቷ በኋላ አጋር በሞተች ጊዜ በካባ አቅራቢያ ወይም ሄጅ እስማኤል ተብሎ በሚጠራ ስፍራ እንደተቀበረች ይነገራል። ይህ ቦታ ዛሬም ድረስ በሐጅ ጉዞ ወቅት ትልቅ ክብር የሚሰጠው ስፍራ ነው። አንዳንድ የታሪክ ተመራማሪዎች እንደሚገልጹት አጋር ከልጇ ጋር በምድረ በዳ ከኖረች በኋላ የአረብ ነገዶች መስራች የሆነው እስማኤልን በማሳደግና በማጠንከር ረገድ ትልቅ ሚና ተጫውታለች። በስተርጅናዋም በክብር እንዳረፈች ይታመናል። አጋር በጽናቷ የምትታወቅ እናት ነች። አጋር ከቤተሰብ ተለይታ በበረሃ ውስጥ ተስፋ ሳትቆርጥ ልጇን ያሳደገች ጠንካራ እናት ነች። የእግዚአብሔር ጥበቃ ያልተለያት እናት ነበረች። በበረሃው ውሃ አጣ በነበረችበት ወቅት በመለኮታዊ ታምር ውሃ መገኘቱን እናነባለን። ምንም እንኳን የሕይወቷ ፍጻሜ በጽሑፍ በዝርዝር ባይሰፍርም በታሪክ ውስጥ የትልቅ ሕዝብ እናት ሆና መመዝገቧ እውን ነው። ለመሆኑ አረቦች የአብርሃም ዘሮች ናቸውን? በታሪካዊና በሃይማኖታዊ እይታ አረቦች የአብርሃም ዘሮች እንደሆኑ ይታመናል። ይህ ትስስር በተለይ በሦስቱ ታላላቅ የአብርሃም ሃይማኖቶች ማለትም በክርስትና፣ በእስልምናና በአይሁድ ዘንድ የታወቀ ነው። ለዚህ ዋና ዋናዎቹ ምክንያቶች የሚከተሉት ናቸው። አንደኛ፣ የእስማኤል የዘር ሐረግ። አረቦች ራሳቸውን የሚቆጥሩት ከአብርሃም የበኩር ልጅ ከእስማኤል ነው። በመጽሐፍ ቅዱስ በዘፍጥረት ምዕራፍ 25 ላይ እስማኤል 12 ልጆች እንደነበሩትና እነርሱም የ12ቱ ነገዶች አለቆች እንደሆኑ ተጽፏል።
እነዚህ ነገዶች በአረብ ምድር ወይም ከኤላውጥ ጀምሮ እስከ ሱር ባለው ግዛት ሰፍረው የነበረ እንደነበር ይነገራል። ሁለተኛ፣ አድናኒ አረቦች። በአረብ የታሪክ አቆጣጠር መሠረት አረቦች በሁለት ዋና ዋና ክፍሎች ይከፈላሉ። የመጀመሪያው ቃህታኒ ጥንታውያን ወይም እውነተኛ አረቦች የሚባሉ ሲሆኑ መነሻቸው የመን ነው። ሁለተኛ አድናኒ አረብ የሆኑ አረቦች የሚባሉ ሲሆን እነዚህ በቀጥታ ከእስማኤል ዘር የወረዱ ናቸው። የታወቁት የቁረይሽ ነገዶችና ነቢዩ መሐመድ የሚመደቡት በዚህ ዘር ሐረግ ውስጥ እንደሆነ ታሪክ ያስረዳናል። ሶስተኛ የእግዚአብሔር ተስፋ። በኦሪት ዘፍጥረት ምዕራፍ 17 ቁጥር 20 ላይ እግዚአብሔር ለአብርሃም ስለ እስማኤል ሲናገር እንዲህ ብሎ ነበር። ስለ እስማኤል ሰምቻለሁ፣ እነሆ ባርኬዋለሁ፣ 12 አለቆችንም ይወልዳል፣ ታላቅ ሕዝብም አድርገዋለሁ ይላል። ይህ ታላቅ ሕዝብ የሚለው ቃል የዛሬዎቹን የአረብ ሕዝቦች እንደሚያመለክት ብዙ የታሪክ ተመራማሪዎችና የሃይማኖት ምሁራን ይስማማሉ። አራተኛ የባህልና የቋንቋ ትስስር። አረበኛና ዕብራይስጥ ወይም የአይሁድ ቋንቋ ሁለቱም ሴማዊ ቋንቋዎች ናቸው። ይህ የሚያሳየው ሁለቱም ሕዝቦች የጋራ መነሻና ጥንታዊ ታሪክ እንዳላቸው ነው። አይሁዶች በይስሐቅ በኩል የአብርሃም ዘር እንደሆኑ ሁሉ አረቦች በእስማኤል በኩል የአብርሃም ዘር ናቸው። በዚህ ምክንያት አብርሃም የብዙ ሕዝቦች አባት ተብሎ ይጠራል የተባለው የተስፋ ቃል ተፈጽሟል። ውድ የአሳፍቲው ተከታታዮች፣ የአጋር ታሪክ በመጽሐፍ ቅዱስ ውስጥ ከሚገኙ እጅግ ልብ ከሚነኩና ለሕይወታችን ትልቅ ትምህርት ከሚሰጡ ታሪኮች አንዱ ነው። አጋር የግብፅ ተወላጅ የሳራ አገልጋይና የብዙ መከራ ባለቤት ነበረች። ነገር ግን በእግዚአብሔር እይታ ውስጥ የነበረች ሴት ናት። እኛ በዚህ ዘመን የምንኖሩ ክርስቲያኖች ከአጋር ሕይወት የምንማራቸው 4 ዋና ዋና ነጥቦች አሉ። የመጀመሪያውና አንደኛው እግዚአብሔር የሚያይ አምላክ ነው። አጋር በበረሃ ተስፋ ቆርጣ ሳለ እግዚአብሔርን የሚያየኝን አምላክ አየሁት በማለት ኤልሮኢ የሚል ስም ሰጥተዋለች። ከዚህም የምንማረው ማንም ባላየን ጊዜ ስንገለል፣ ስንናቅ ወይም ብቸኝነት ሲሰማን፣ ስንሰቃይ እግዚአብሔር ያየናል። እኛ ለእርሱ የማደጎ ልጅ አይደለንም፣ በስም የምንታወቅ ልጆች እንጂ። ሁለተኛ በሰው ስህተት ውስጥ የእግዚአብሔር ዕቅድ አይጠፋም። አጋር ወደ አብርሃም ቤት የመጣችውም ሆነ እርጉዝ የሆነችው በሳራ በአብርሃም የቸኮለ ውሳኔ ነው። እርሷ የሁኔታዎች ሰለባ ብትሆንም እግዚአብሔር ግን አልተዋትም። ከዚህ የምንማረው በሌሎች ሰዎች ስህተት ወይም በራሳችን ደካማ ውሳኔ ውስጥ ስንገኝ እንኳ እግዚአብሔር ያንን መጥፎ አጋጣሚ ወደ በረከት የሚለውጥ ኃይል ያለው አምላክ እንደሆነ እንማራለን። ሶስተኛ ከበረሃው ጀርባ የውሃ ምንጭ አለ። አጋር ልጇ በጥም ሊሞትባት ሲቃረብና ተስፋ ቆርጣ ስታለቅስ እግዚአብሔር ዓይኖቿን ከፈተና የውሃ ጉድጓድ አየች። ከዚህ የምንማረው ብዙ ጊዜ በችግራችን ላይ ስለምናተኩር እግዚአብሔር ያዘጋጀልንን መውጫ አናይም። እግዚአብሔር ዓይናችንን ሲከፍት በመከራችን መካከል መጽናኛና የተዘጋጀልንን በረከት ማየት እንጀምራለን። አራተኛ መታዘዝ ለበረከት መንገድ ነው። መልአኩ አጋርን በበረሃ ሲያገኛት ወደ እመቤትሽ ተመለሽ፣ ተገዥላት ብሏታል። ይህ ለእርሷ ከባድ ቢሆንም ታዛዥነቷ ግን ለልጇና ለራሷ ሕይወት መትረፍ ምክንያት ሆኗታል። አንዳንድ ጊዜ እግዚአብሔር ወደማንፈልገው ወይም ወደሚከብደን ስፍራ እንድንመለስ ሊነግረን ይችላል። ነገር ግን የእርሱ መንገድ ሁል ጊዜ መጨረሻው ሰላም ነው። ባጭሩ የአጋር ታሪክ እግዚአብሔር ለተገፉት፣ ለታናናሾችና ድምፅ ለሌላቸው ሰዎች ያለውን ትልቅ ፍቅር ያሳየናል። ውድ የአሳፍቲው ተከታታዮች፣ በዚህ መልእክት ከተባረካችሁ ለምትወዷቸው እንዲደርስ ላይክ እና ሼር በማድረግ አጋሯቸው። በያላችሁበት የዓለም አቅጣጫ ሁሉ የእግዚአብሔር ሰላምና ጥበቃ ከሁላችሁ ጋር ይሁን። ጸጋ ይብዛላችሁ።